$10 መስራት የምትችሉበትን ስራ ብዙ ሰዎች እየሰራችሁት አይደለም፣ ግን ከዛ በላይ ማግኘት የምትችሉባቸው መንገዶች አሉ። አይናው ጠፍተናል በዚህ ቻናል ትንሽ ዩቲዩብ አልጎሪዝሙ በጣም አዛ እያደረገ ስለሆነ ነውና ዛሬ እሱን ቴሌግራም ላይ አስቀምጬላችኋለሁ። እዚህ ላይ እሱንም አሁንም መስራት አልችልም። ዛሬ ግን አንዳንድ ሀሳቦችንና $10 ስለሚሰጥ ቪፕሮ ስለሚባለው ከዛ ጎት ፈንድ ትሬደር ሩሎቹን እነግራችኋለሁ። ምን ማድረግ አለብን፣ እንዴት ስናደርግ ነው እነዛን ዊዝድሮ ማድረግ የምንችለው። 80 USDT እና 10 USDT ነው ማውጣት የምትችሉት። ያሉትን ህጎች ለብዙ ሰዎች ያልገባቸው ስላለ እሱን አስረዳችኋለሁ ማለት ነው። ከዚህ በተረፈ ግን ቴሌግራም ላይ ኤቢ ትሬድስ የሚባል ከ230 በላይ አክቲቭ ትሬድ የሚያደርጉ ሲግናል ፖስት የምናደርግበት አንዳንድ ነገሮችን ላይቭ ስትሪም ላይ ማርኬቱን አናሊሲስ የምናደርግበት ሁኔታዎች አሉ። ኢቨን ሰኞ ክላሶችን እንጀምራለን፣ ፍሪ ክላሶችን፣ ቻሌንጆችም ከ10 ወደ 100 ከ20 ወደ 200 ቻሌንጆችንም እዛ ላይ እየሰራን ነው። ቻናሉን ተቀላቀሉ። ምንም የሚጠይቃችሁ ነገር የለም። ትሬድ ማድረግ የምትፈልጉ ትሬደር መሆን የምትፈልጉ መማር ማወቅ ከኛ ጋር አብራችሁ ከፍ ማለት የምትፈልጉ ሰዎች ያንን ቻናል ተቀላቀሉ። ሊንኩን ኤቢ ፕሮፊታብል የኛ የዋናው ወደ 4000 አካባቢ ያለው 3800 አካባቢ ያለው ቻናላችን ላይ እዛ ላይ ገብታችሁ ታገኙታላችሁ። በቀጥታ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኮፒ አድርጋችሁ ነው የምትሄዱት። እሺ ሊንኩ እንዳለ ዳይሬክት ስለማይወስዳችሁ ነው። በዚህ ካል አሁን ዛሬ እዚህ ጋር ፒሲ ጋር ያያየው ስለ ቪፕሮ ትሬደር እና ስለ ጎት ፈንድ ትሬደር ያሉትን ሩሎች ምን ስናደርግ ነው ማግኘት የምንችለው፣ ምን ስናደርግ ነው ደግሞ አካውንታችን የሚፈነዳውና እንዴት ነው ዊዝድሮ የምናደርገው የሚለውን ህጎቹን በአጠቃላይ ልንገራችሁ። ለሁለቱም አዲስ የሆናችሁ ሰዎች ካላችሁ 1000 ፈንድድ አካውንት የሚሰጡ ናቸው። ቪፕሮ በነፃ ነው። ጎት ፈንድ ትሬደር 1 USDT ይጠይቃል። ስለዚህ እንዴት ነው ትሬድ አድርገን ከዛ ስንጨርስ ዊዝድሮ የምናደርገው ነው። ጎት ፈንድ ትሬደር 100 USDT መስራት ይጠበቅባቸዋል። ያንን ከሰራችሁ በኋላ 80 USDTውን ዊዝድሮ ፔአውት ማዘዝ ትችላላችሁ ማለት ነው። ጎት ፈንድ ላይ በአንድ አካውንት ወይ ደግሞ በአንድ ሰው ኬዋይሲ፣ አሁን እኔ አንድ ኬዋይሲ አይደል ያለኝ፣ በሱ አንድ ብቻ ነው መግዛት የምትችሉት፣ ሁለት መግዛት አትችሉም ማለት ነው። ቪፕሮ ግን 3 እና 5 ሰዎችን አካባቢ ከጋበዛችሁ ሁለተኛ አካውንት በፍሪ ይሰጣችኋል። አሁን ህጎቹን እኔ እያየው ልንገራችሁ። ሩል ኤንድ ፍሪኩዌንትሊ አስክድ ኮሽን የሚባለው ውስጥ ገብታችሁ ከፈለጋችሁ የጎትን ለምሳሌ ያስቀድምላችሁ፣ ፔአውቱም ከፍ ያለው እሱ ስለሆነ ማለት ነው። የሁለቱንም ህጎቹን ልንገራችሁ። ሁለቱም 1000 USDT ነው የሚሰጡ። ስለዚህ ዴይሊ ድሮዳውን የሚባል አለ፣ ማክሲመም ድሮዳውን የሚባል አለ፣ ፕሮፊት የሚባል አለ፣ ኮንሲስተንሲ ስኮር የሚባል አለ። ስለዚህ እነዚህ ነገሮች በትክክል መስራት አለባችሁ ማለት ነው። ስለዚህ ልብ ብላችሁ አድምጡኝ። 1000 ሁለቱም ይሰጧችሁና አጠቃላይ በአንድ ወር ጊዜ ውስጥ አጠቃላይ መክሰር የምትችሉት መጠኑ ከ60 በላይ መብለጥ የለበትም። በቃ 59 USDT ነው መክሰር የምትችሉት አጠቃላይ ማክሲመም ድሮዳውን። በቀን ከ30 USDT በላይ መክሰር አትችሉም። በቃ 29.9 በቀን። እነዚህ ነገሮች በደንብ ማስተዋል አለባችሁ ማለት ነው። ስለዚህ ሁለቱም ተመሳሳይ ነው። ይሄ ህጋቸው ሁለቱም ተመሳሳይ ነው። ከዛ ቪፕሮ ላይ ስንመጣ 62 USDT ፕሮፊት ማትረፍ አለባችሁ። ከዛ በኋላ 50ውን ይወስድና 12ቱን እንደ ኮሚሽን 50ውን ይወስድና ለእናንተ በ14 ቀኑ ነው 10 USDT ነው የሚሰጣችሁ። 10 ነው በቃ ማግኘት የምትችሉት 10 ነው። ፍሪ ነው፣ ክፍያ የለውም። ስለዚህ 62 ማትረፍ አለባችሁ። ኮንሲስተንሲ ስኮራችሁ ከ35 እና ከዛ በታች መሆን አለበት። እሱ ማለት ለምሳሌ ከፍታችሁ የምትዘጉት ትሬድ ከ3 ደቂቃ በታች ከሆነ አይያዝላችሁም። አንደኛ ያ ማለት 180 ሰከንድ ቢያንስ የምከፍቱት ትሬድ መቆየት አለበት ማለት ነው። እሱ ወደ ኦፕን ክሎዝ አይደለም፣ እንደሱ አይቆጥርላችሁም። ስለዚህ 180 ሰከንድ ወይ ደግሞ 2 ደቂቃ እና ከ3 ደቂቃ በላይ እያንዳንዱ ትሬድ መቆየት አለበት። ይሄ ለሁለቱም ይሰራል ማለት ነው። ስለዚህ $62 ፕሮፊት ከሰራችሁ በኋላ ያ ማለት $60ም ሉዝ ሳታደርጉ ከ$30 በላይም ሉዝ ሳታደርጉ
እሱን ከሰራችሁ በኋላ ማክሲመም 3 ቀን ትሬድ ማድረግ አለባችሁ። አይ ቲንክ ዛሬ 4 አድርገውታል መሰል። ማክሲመም በቃ 4 ቀን ትሬድ ማድረግ አለባችሁ። ከዛ በታች ካደረጋችሁ አይሰራም። ልብ ብላችሁ ጻፉት። እነዚህን ካደረጋችሁ በኋላ እነዚህን ካሳካችሁ ኮንሲስተንት ስኮራችሁም እሱ ከሆነ ፊት ለፊቱ ላይ ፓስ ይላችኋል። ሁሉም አረንጓዴ ይሆንላችኋል ማለት ነው። ከዛ ፔአውት በ14 ቀን ጊዜ ውስጥ ቬሪፋይ አድርጋችሁ ባይዳችሁ ማውጣት ትችላላችሁ ማለት ነው። ጎትፈንድም እነዚህ ህጎች ተመሳሳይ ሆነው እያለ የምትሰሩት መጠን ብቻ ነው ለጊዜው የሚለያየው። 100 USDT ፕሮፊት ማድረግ አለባችሁ። ከዛ ውስጥ 8%ቱን 80 USDTውን ዊዝድሮ ማድረግ ትችላላችሁ ማለት ነው። ፔአውቱ ከነዚህኞቹ የነሱ ፈጠን ይላል ማለት ነው። ስለዚህ እዛው ፔአውት የሚል ኦፕሽን ስላለው በቀጥታ KYC ፈጽማችሁ ፔአውት ማድረግ ትችላላችሁ ማለት ነው። ሌላ ማቭን አለ፣ ሱር ሌቨሬጅ ፈንዲንግ የሚባል አለ። ታስክ በመስራት 1K 2.5K ኢንስታንት አካውንት ሁሉ ማግኘት የምትችሉበት መጠን አለ። ፍሬንዶችን ኢንቫይት አድርጋችሁ ታስኮችን ሰርታችሁ ነው እሱን ማግኘት የምትችሉት። ሱር ሌቨሬጅ ፈንዲንግ የሚባል አለ። በዛኛው ቻናል ላይ ትሬዲንግ ቻናል አለ ከ1400 በላይ ያለው በቅርብ የተከፈተ እዛ ላይ ታገኛላችሁ ማለት ነው። ቴሌግራም ላይ ፖስት አድርጌላችኋለሁ፣ እዛ ላይ ታገኛላችሁ ማለት ነው። ስለዚህ ህጎቹ በአጭሩ እነዚህን ካከበራችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። በተረፈ ግን ዋና ሀሳባችሁን ዩዘርኔም ማስቀምጥላችሁና ዝርዝር አድርጋችሁ ሃይ ምናምን ሳትሉ ካስቀምጣችሁልን ደግሞ እኛም ሳፖርት እናደርጋችኋለን ማለት ነው። ስለዚህ ይህንን ቻናል እስኪ አሁን 35000 አካባቢ ነው ያለው፣ 35070 እንደዚህ ነው ያለው። 36000 እንድታስገቡኝ እፈልጋለሁ። ያ ማለት 900 ምናምን ሰብስክራይበር ማለት ነው። ለሌሎች ጓደኞቻችሁ ሼር አድርጉላቸው። ምክንያቱም ብዙ ጥቅሞችን ታገኙበታላችሁ። አንደኛ ፍሪ ዌቢናር ጋር ትሳተፋላችሁ። ለብዙ ሰው ሼር ያደረገ ሰው ጊፍቶች፣ ካርድ ሽልማቶች አሉ ቴሌግራም ቻናላችን ላይ። ኤቢትሬድ ላይ ደግሞ ሰኞ ማክሰኞ የምናዘጋጀው ለትሬድ የሚሆናችሁ እንዲሁ እናሳትፋለን። ፍሪ የምንሰጣችሁ ሽልማቶችም ጊቫዌዎች ይኖራሉ። ስለዚህ ይህን ቻናል 36,000 40,000 የማስገባት ግዴታ አለባችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ያልገባችሁ ነገር ካለ እና $10 የምታገኙበትን ደግሞ ቴሌግራም ላይ ፒን አደርግላችኋለሁ። በቀጥታ ቢቲ ቶክን ነው ፒን አደርግላችኋለሁ። ቪዲዮም እዚህ ወደታችሁም ታገኛላችሁ። እሱንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ይመቻችሁ።